አሁን ስቃን ጓደኛ አለ። ቀጣይስ ምን እንደምታመጣው ምን ሰርኬ ላይ ጠራሻለሁ። እውነት ለመናገር ፍራንክ መሆኑ ጠቀመን እንጂ ሄሉ ብቻ ሳትሆን የምትሰበረው እኛም ተሰብረን ነበር። የእውነት ለመናገር ማለት ነው። እኔ ካሁን ቪዲዮ ለቀቁ ወይ ለምን አልመጡም ቀሩሳ የምንበት ሰዓት አለኝ የእውነት ለመናገር ማለት ነውና ትናንትና ላይ ግን ያንን ቪዲዮ ሳየው በጣም በደስታ ነው የተሞላሁት። ደስ ብሎኛል። የሄሉንም ፈገግታ አየሁበት። ደስ አላት። በጣም ነው የምትወደው ጋይስ ሄሉን። አሁንም ደጋግሞ መናገር ይሆንብኛል እንጂ ከማንንም ወንድ እንደዚህ አቅፋ አይቻላቅም። ተሳሳትኩ እስቲ ኮሜንት ላይ ጻፉ። አቅፋ አይቻታላቅም ማለት ነው። ከዚህ ልጅ ጋር ግን በቃ የሆነ የልቧን ሰው ያገኘች ነው የሚመስለው። በቃ እውነቱን ስነግራችሁ የልቧን ሰው አገኝታለች ይሉ ብዬ ነው ማስበው አሁን ላይና እግዚአብሔር አምላክ መጨረሻሽን ፍጻሜሽን ያሳምርልሽ። እግዚአብሔር አምላክ ይሄን ልጅ እስከ መጨረሻው ያርግልሽ ምርቃቴ ነው። ምክንያቱም በቃ የሆነ አይንሽ ያረፈበት ልጅ ነው። ምክንያቱም እሱን በቲክቶክ አቆጣላችሁ ብዬ ተስፋ አደርጋለሁ። በጣም እርግጥ ያለና ስነ ስርዓት ያለው ልጅ ነው። በዚህ አጋጣሚ እውነቱን ስነግራችሁ በጣም ስርዓት ያለው ስነ ስርዓት ያለው ልጅ ነው። ትናንት ያንን ሲያረግ ከሱ እንዴት ብዬ ነበረ፣ ግን ያው ትናንትና ተመልሶ እንደዛ በመሆኑ ተደስቻለሁ እውነት ለመናገር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውላችሁ ደህና ነኝ። ብዙዎቻችሁ ድምጽሽ አይሰማም ትሉኛላችሁ። እኔ እንጃ ማርያምን አላውቅም፣ ግን የሆነ ፓወር አውጥቼ ምናምን ነው የማወራው እውነት ለመናገር ግን ያው ድምጽሽ አይሰማም ነው የምትሉ ብዙዎቻችሁና እስኪ ዛሬውን ደግሞ አይታችሁ ትነግሩኛላችሁ። ኤርፎን አደርጋለሁ፣ ነገር ግን ደግሞ ኤርፎኑ የባሰ ነው ድምጽ ድብቅ የሚያደርገው ለምን እንደሆነ አላውቅም። እንግዲህ ውዶችዬና ደስ ብሎኛል። ሁለተኛ ነገር ደግሞ ልናገር የመጣሁት ማለት ነው ዳኒ ሲያሽቃብጥ አይፍረድ። ዳኒ ሲያሽቃብጥ አይፍረድ። ትናንትና ጉዳይታችኋል። ሁለቱንም ጠርቶት ሲያሽቃብጥ ማለት ነው። ሲያስቅን የምለው ግን ዳኒ ማለት ነው በአብርሽና በሩታ ካልሰራህ እይታ የለም ማለት ነው። የእውነቴን ነው የምለው። ለምን ሄርሜላን አታገባትም? ለምን አታፈቅራትም? ሄርሜላ እንዴ ጽጌ ፍቅረኛ አይደለችም አይደል? ለምን ሄርሜላን አታፈቅራትም? ለምን ሄርሜላ ጋር ተፋቅራችሁ አብራችሁ አሰሩም? የምር እኮ ነው ያዋጣችኋል። ለምን አብራችሁ አሰሩም? ሰው አብራችሁ ተምታሽቃበጥ ማለት ነው። አንዴ ብዙ የተጠራለ ታሽቃብጣለህ፣ አንዴ ማን ተጠራለ ታሽቃብጣለህ፣ አንዴ ከአብርሽ ትሆናለህ፣ አንዴ ከሄርሜላና ከሩታ ትሆናለህ። መሀል ላይ ሆነህ እንደዚህ ከምትወዛወዝ ማለት ነው። የእውነቴን ነው የምነግርህ። ለምን ከአንዱ ጎን ሆነ ቁጭ አትልም? ባለፈው ዕለት ከአብርሽ አመመኝ ያለ ጊዜ አላመመውም እኮ ወደዛ ሲል ምናምን ነገር ጋይስና ማለት ነው። ይሄ ወይ ፍስማ ይሄን ፈገግታ አይቼ እንዴት አባቴ ደስ እንዲያለኝ ትናንት። የኔ እናት እንደዚህ ስትሆኛ አይቼሽ አላውቅም። ነግሬሃለሁ። አንተ ልጅ ጥብቅ ያዛ ተለቅ ስኬታማ ትሆናላችሁ። አብራችሁ ስሩ፣ ስኬታማ ትሆናላችሁ። ማርያምን በሰው ተወዳጅ ናችሁ። ስኬታማ ትሆናላችሁ፣ ትልቅ ደረጃ ትደርሳላችሁ። ስለዚህ አብራችሁ ፍቅራችሁን እያጣጣማችሁ አብራችሁ ስራችሁን ስሩ ነው የምለው። የምመክረው እሱን እንደዚህ ነው። ምክንያቱም ትልቅ ቦታ የምትደርሱ ሰዎች ናችሁ። በቃ በህዝብ ተወዳጅ ሆናችኋል፣ በጣም ከሚባል በላይ ማለት ነው። በዚህ ብቻ አይደለም። ቲክቶክ ላይ ብታው ቪዲዮዋቸው ሼር ከተደረገ በኋላ እየወሰዱ በዘፈን በሙዚቃ እንዴት እንደሚያደርጉት ቲክቶክን ገውት ስለሆነ የሚያደርጉት። ይሄ ደግሞ በሰው ተወዳጅነት መሆን ደግሞ በጣም መታደል ነው ጋይስ፣ መታደል ነው ጋይስ። በሰው ተወዳጅ ስትሆኑና ጎበዙ ናችሁ፣ ጠንካራ ሆናችሁ ስሩ፣ በርቱ ነው የምለው ማለት ነው። አንተም ወደ 20 ሺህ ትገባለህ ብዬ አስባለሁ። እንደውም ሳትገባ ትቀርም በትናንቱ ቪዲዮ እሷ ወደ 200 ሺህ ግፏት፣ እሱ ደግሞ 200 ሺህዋን ያክብርላት፣ እሷም ደግሞ የሱን 50 ሺውን ታክብርለት። ቶሎ እያረጋችሁ አበረታቷቸው። ሄሉ የምርጥ ቲክቶክ ላይ ምን አየሁ መሰላችሁ? ሄሉ እኮ ከሌላ ወንዶች ጋር ስትሰራ እንዲሁ እንኳን ጋር አትነካም አለው። ግን ይሄንን ጥምጥም ነው የምትልበት። ሌላ ሰው አትነካም እያሉ ሲመሰክሩላት ሁሉ ነው ያየሁበት ቲክቶክ እና እውነትም ልክ ነው።
ነው። እውነት ነው። ማርያም የምሬ ሄዱ መጨረሻሽ ይመርልሽ። የምር መጨረሻሽ ይመርልሽ። ፈጣሪ መጨረሻሽ ድረስ ያርግልሽ። ይሄን ልጅ ነው የምለው ሌላ ምንም ማለት ነው። ምክንያቱም በቃ ሳይሽ ከዚህ ልጅ በጣም በቃ የሆነ ልቧ እንትን ብሏል። በቃ እሱም እኮ ይወዳታል ጋይስ። ያው ብዙ ጊዜ አንዳንዴ የሰው ልጅ አውጥቶ ለመናገር ስለሚፈራ ምናምን ነው። ቀስ በቀስ ያፈነዱታል። ምንም አንቸኩልም፣ ችግር የለም ይስሩ። ትንሽ ገፋ እሷ 50K እሷ ደግሞ 200 ሺህ ምናምን ሲገቡ እውነቱ ይፈነዳል። እንጠብቃለን። እሺ አታስቡ። እውነቴን ነው። እኔ መች ጠፍቶኝ ሄዱዬ እናት እኔ ትናንትና እንዴት እንደደነገርኩ ነበር። ትናንት ወዲያ እውነት ላይ ተለያዩ እንዴ ምናምን ብዬ ማርያምን በጣም ነበር የተሰማኝ። ግን ደግሞ እግዚአብሔር ይመስገን ክብሩ ይስፋ። ያው መጨረሻው ያምራል። እውነት ለመናገር እሱ ሊፈትንባት የገባው መንገድ አለው። ለእኔ ምን አይነት ቦታ አላት፣ እውነት ትወደኛለች፣ እውነት ስታፈቅረኛለች የሚል ነው። የትናንት ፈተና የፈተናት ግን ያው እሷ እናቴ እንባዋን ራሱ ችለዋለች። እንደዚህ ጭብጥ አድርጋ ነው የቻለችው። እንባዋን እንደዚህ ጭብጥ አድርጋ እንደዚህ አድርጋ እንባዋን ችለው ነው እንጂ ብታለቅሱ ደስ ይላት ነበር። እውነት ፊቷ ቀይር ጥቁር እኮ ነው ያለችው። ለማንኛውም ውዶችዬ ሄሉና ኢዛና ሄሉዬና ኢዛና በቅርብ ቀለበታቸውን ቀጣይ ሰርጋቸውን ብዙ ነገር ነው የምንጠብቀው። እንግዲህ ይመቻችሁ። በቃ ተረድቻለሁ እንደዛ እና ብዙዎቻችሁ የትናንቱን ቪዲዮ እስከምታዩ ቸኮላችሁ ነበር። እንኳን ደስ ያላችሁ። አልተለያዩም፣ አይለያዩም። ወደፊት ትልቅ ቦታ ይደርሳሉ። እግዚአብሔር ከነሱ ጋር ይሁን። ፈጣሪ ጅማሬያችሁን ሳይሆን መጨረሻችሁን የሚያሳምርላችሁ። የሰው ወሬ አትስሙ። ስራችሁን ብቻ ይዛችሁ ወደፊት ሂዱ ማለት ነውና ይሄን ነው የምለው ስለ ሄሉና ስለ ፍቅረኛዋ ብል ይሻለኛል ማለት ነው። እውነቴን ነው የምላችሁ። ይሄን ነው የምለው። ዳኒ የምትባለው ሰውዬ ግን እንዲሁ በቲክቶክም እንዲሁ እኝኝ ማለት እንዲሁ በይህም እንዲሁ ብትተው ብዬ አስባለሁ። እንዲሁ ምን አለ እንዲሁ አብረሽና ሩታ እንዲሁ አንድ ላይ ሆናችሁ ከዚህ በኋላ እንዲሁ ህዝቡ ርፍ ብሎ ቢቀመጥ። እውነቴን እኮ ይሄን ነው የምለው። ህዝቡ ርፍ ብሎ ቢቀመጥ ይሄን ነው ብዬ ነው የማስበው። ይሄ ካልሆነ ግን ችግር ነው ብዬ ነው የማስበው። ስለዚህ ይሄን ብታደርግ ጥሩ ነው። ያ ካልሆነ ግን አንተም ያውነ በቃ እዛም ዝም ብለህ እኝኝኝኝ እያልክ እያሽቃበክ ምናምን ይሄ መሆን አለበት ብዬ አላስብም እኔ። ለማንኛውም በሄሉዬና በኢዛዬ ደስ ብሎኛል። እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ዛሬ ድምጽ የሚሰማችሁ ባለሙሉ ተስፋ አለኝ። እንግዲህ ደግሞ ምን ልላችሁ ነበር የመጣሁት ማለት ነው። እኔ የማወራቸው ነገሮች በእርግጥ እውነቴን ለመናገር ልክ ነው የማወራው፣ አልቸኩልም። ያው በትክክል ድምጽ አይሰማችሁ ነገር ይችላል እንጂ እኔ የምናገራቸው የማወራቸው ነገሮች ምድር ጠፍ አይሉም። መጨረሻ ላይ ዋጋ ያፈራሉ ነው የሚባለው፣ ፍሬ ያፈራሉ። ያብባሉ፣ ፍሬ ያፈራሉ። ስለዚህ በጥሞና ከሰማችሁኝ ለማለት ነው እንግዲህ ውዶችዬ። ይሄን ነው የምለው። እንግዲህ ሀሳባችሁን አስተያየታችሁን አስቀምጡ። እንግዲህ ዛሬ ደግሞ ዛሬ እንደውም በሰርፕራይዝ ይመጣሉ ብዬ አስባለሁ። ምን አለ አበባ ምናምን በትንተንተንተን አድርጎ ሄሉዬ ሰርፕራይዝ ቢያረጋት ብዬ እመኛለሁ ዛሬ። እውነት ያሰብኩት ሀሳብ ከሆነ ደግሞ ቆሞ ይቀር ነው የምለው። የእውነት እንደዚህ አድርጎ ሰርፕራይዝ ቢያረጋት ደግሞ የበለጠው ውስጧ በጣም ይደስታል፣ በደስታ ይሞላል ምናምን ነገርና ይሄን ቢያረጋት ጥሩ ነው ብዬ አስባለሁ። ባይሆንም ደግሞ ቀስ ቀስ እያሉ ሲጀመር ሄሉዬ የእውነት ለመናገር ፍቅር ማያያዝ ትችላለች። ያው ብዙዎቻችሁ በፊቶቹ ሰዎች ምናምን ስለማታውቁ ፍቅር አያያዝ የማችል ነገር ይመስላችሁ ይሆናል ብዬ አስባለሁ። እሷ ግን ፍቅር አያያዝ ትችላለች እና ግን ችኩል ለሚል ወንድ አይመቻትም። እውነቱን ስነግራችሁ ችኩል ለሚል ሁሉንም አንዴ እናርገው የሚል ወንድ አይመቻትም። እውነት ለመናገር ይሄንን ልጅ ወደደችበትን መንገድ እርግጥ ያለ ስለሆነ ነው። በቃ ለሁለመናው ስለማይቸኩል ነው ይሄን ልጅ ልወድበት የቻለችው መንገድ እንጂ እንዲህ እነዛኞቹ ፍጥን ያለ ወንድ ቢሆን በጊዜ ታሰናብተዋለች። እውነቱን ነው የምነግራችሁ። እንኳን ልቧንና ምኗን ልትሰጥ ቀርቶ አይደለም ማለት ነውና ይሄንን ነው የምላችሁ። እንግዲህ ሌላ ከዚህ በላይ ማውራት አልችልም። ብቻ ደስ ብሎኛል። ይሄን ቪዲዮ ላይ ካርጉ ደግሞ ሴቭ ለምታረጉኝ አመሰግናለሁ። ለምታበረታቱ ለምትሰጡት ኮሜንት አስተያየት እጅጉን አከብራችኋለሁ፣ ወዳችኋለሁ።
እንግዲህ ማለት ነው። አበረታቱኝ በቲክቶክ እየወሰዳችሁ ምናምን ሴቭ አድርጓት ምናምን እያላችሁ ሴቭ አስደርጉኝ። መልካም ቆይታ። ባይ ባይ። በሌላ ቪዲዮ እስከምንገናኝ